እርግጠኛ ነኝ አቤላ ያዞን በሚያስለቅስክ ጸጸት ነው። የእውነት ጸጸት ነው። ከዚህ በፊት ሩታ ለአንተ በጣም ንጹህ እህትክ፣ አንተም በጣም ጥሩ ሰው ነበርክ በሰዓቱ ከእሷ ጋር በነበራችሁ ወንድማዊነትና እህታዊነት ጊዜያት ላይ በጣም ጥሩ ጊዜዎችን አሳልፏችሁ፣ ግን ትላንት ላይ በመጣች አንዲት ሴት ነው ሩታን የካድካት። እንደማታውቃት ሆነክ ብዙ ሪያክሽኖችን፣ ብዙ ነገሮችን ሄርሜላን ወደ አብርሃም ህይወት አምተ ብዙ ነገሮች ስታከናውን የነበሩ። ስለዚህ ያ ነገር ጸጽቶ ነው እንጂ ዛሬ እያለቀስክ ያለው ምንም ነገር ሆነክ አይደለም። የሆንኮ አንዳችም ነገር የለም። ለምን አስፈለገ ዛሬም የእሷን ስም ለማጠላሸት የእሷን ስም ዛሬ ላይም አብርሃም ላይ ያደረገችውን ነገር እኔ ላይም አደረገች ብለክ ለማውራት አንደበቱ አለ። የእውነት በጣም ሼም ነው። ሰላም ሰላም ተወዳጆች እንዴት ናችሁ? ያለው እግዚአብሔር ይመስገን። በያላችሁበት ሰላምና ጤና ፍቅር አብሽ ይመኝላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ እንዲሁም ሀሳባችሁን ኮሜንት ላይ አስቀምጡልኝ። ስትጀምሩ ቪዲዮ ላይክ ማድረጋችሁን አትርሱ። ዛሬ እንግዲህ ሌላ አዲስ ድራማ ተጀምሯል። የአብርሃም ያለበት ሁኔታ በጣም ብዙ ሰውን እያሳሰበ እያደነጋገረ ሳለ የአብርሃምን መጨረሻ ብዙ ሰው እየናፈቀ ይሄ ልጅ መጨረሻው ምን ሊሆን ይችላል እያለ እንግዲህ ብዙ ሰው እየተደነጋገረ ነው ያለው። በዛ ሁኔታ ላይ ሳለ ደግሞ ዛሬ ላይ አቤላ ልክ አብርሃም የተደረገበትን አይነት ነገር እንደተደረገበት ሆኖ ዛሬ እያለቀሰ እያነባ መጥቷል። እንግዲህ ትወናውን በደንብ እየተወኑት ነው ማርታና ሚኪያስ ማለት ነው። እንግዲህ አዲስ ሌላ ድራማ አይገርምም? ቤተሰብ በጣም እንግዲህ ትወናው ለመጫወትም ሞክሯል። በተለይ ማርታ አቤላ ያለበት ሁኔታ እንደ ድሮ እንዳልሆነ በአብርሃምና በሄርሜላ ጉዳይ ላይ ዝም እንዴት እንዳለና እንኳን አይደለም እንደዚህ ነገር ተፈጥሮ ይቅርና የሆነ ኮሽታ እንኳን ሲሰማ አቤላ እንደዚህ አይነት ሰው አይደለም። ምን ሆኖ ዝም ያለው? ለእኛም ጥሩ መልስ እየመለሰልን አይደለም። በነገራችን ላይ የእውነት እያለቀሰ ነበር አቤል፣ የእውነት እያለቀሰ ነበር። ምን ተቀብተህ ነው? አይንክን የሆነ ነገር ተቀብተህ ነው ጸጸቱን አላስችል ያለ። አሁን ላይ አብርሃምና ሩት አብረው ስለተመለሱ ወደ ቀድሞ ህይወታቸው ስለተመለሱ ጸጸት ነው እያስለቀሰ ያለው። ጸጸቱ ነው ሄርሜላ ለምን ከአብርሃም ጋር አገናኟት? ጸጸት ነው እንጂ የእውነት ምንም የሆንከው ነገር የለም። የዚህን ያህል እኮ ርቀት መጓዝ አያስፈልግም። አንተን ራስክን ለማሳደግ ሌሎች ሰዎችን እየጎዳ ሌሎች ሰዎችን እየኮረኮምክ አይደለም አንተ ከፍታ ላይ ወይም ደግሞ ከፍታ ማማ ላይ መቀመጥ ያለብህ። የእውነት እቺ ልጅ በጣም ፈረደባት ሩታ። የእውነት እንዴ አቤል አትርሳ እንጂ ዛሬ ለደረስክበት ደረጃ የሩታ ዋጋ አለበት። እውነት ነው የምላችሁ፣ ከእግዚአብሔር በታች የሩታ ዋጋ አለበት እንዴ። አንተ እኮ ትናንት ለእሷ እንደዛ ስትሟገት የነበርክ ሰው እንደ እህት እንደ ወንድም ብዙ ነገሮች አሳልፋችሁ ትናንት ለመጣች ሴት እኮ ነው ነገሮቹም ላቀይር አድርገህ ሩታን እንደማታውቃት ሴት አይፈልግሽም። አብርሃም አንደበትን አውጥተህ የምትናገራቸው ቃሎች በጣም አስጠሊታ። እንዴት ነው አይደለም አብሮ ብዙ ነገር ያሳለፈ ሰው ይቅርና ምንም እንደማታውቀው ሆነክ ነበር ስትናገራት የነበሩ። ለምን አስፈለገ? እንደገና ደግሞ ዛሬ ላይ በዳኒ እንዴት እርግጠኛ ሆናችሁ እናንተስ? ዳኒ እንኳን የአብርሃምን ህይወት ለማዳን አብርሃም ካለበት ሁኔታ አብርሃምን ለማውጣትና ከሄርሜላ ጋር እንዲመለስ እየጣረ ነው፣ ብዙ ነገር እያደረገ ነው። አንተ ግን ለንፈዘዝክ። በነገራችን ላይ ዳኒ በሱ እንዴት እርግጠኛ ሆናችሁ? ዳኒ የእውነት ከልቡ ነው? እውነቱንስ ነው እያደረገ ያለው ነገር? እናንተ እሱን አምናችሁ ለማመስገን ዳኒን ያበቃችሁት? ዳኒ እኮ ትላንትና ከሄርሜላ ጋር እንዲሆን ሳይሆን ከሩታ ጋር እንዲሆን በጣም ብዙ መስመሮች አልፎ ብዙ ነገሮች ሲደራረጉ የነበሩ ልጆች ናቸው አይደለ? ዛሬ ላይ ግን አቤላን የሆነ ነገር እንደተደረገበት ለማስመሰል አውቆ ዝም እንዳላለና የሆነ በቃል አይደለ አብርሃም ላይ የተደረገው ነገር በሱም ተደርጎ እንደሆነና ለዛም ዝም እንዳለ የእውነት ግን በጣም ትችላላችሁ እናንተ ጎበዝ ናችሁ። አረ ቤተሰብ ግን ምን ሆናችሁ ነው? እውነት እናንተ የምታደርጉ ስራ ጥሩ እንዳልሆነ ሳታውቁት ቀርታችሁ ነው። የእውነት እንዳልሆነ ሳታውቁት ልቦናችሁ ሳያውቀው ቀርቱ ነው። ይሄ የሚዲያው ጫጫታ፣ የሚዲያው ጋጋታ፣ ይሄ እይታውን ወከባውን ወዳችሁት ነው እንዴ? የእውነት በእንደዚህ ነገር እኮ ብር መጥቶ እኮ ምን ጥቅም የለውም። አንዳንዴ እግዚአብሔር ያልባረከው ነገር ምንም እንዳልሆነ ውስጣችሁ እያወቀ ግን በዚህን ያህል መጓዛችሁ ለምን አስፈለገ እንዴ? አብርሃም እኮ ሄዶ ወደ ቀድሞ ባለቤቱ እኮ ነው፣ ወደሚወዳት ወደሚያፈቅራት። ትላንትና ሄርሜላ ካለያችሁ ሚስቱ ጋር ነው፣ በቃ ወደ ሚስቱ ነው የተመለሰው እንዴ። በግድ የሰው ሚስት እሷን ትቶ አብርሃም ለምን ወደ ሄርሜላ አልተመለሰም
እንዴ ሄርሜላን በራሷ መንገድ እኮ ጣረች። እርጉዝ ነኝ አለች፣ ብዙ ነገር አለች፣ ሊሆን አልቻለም። በቃ አብርሃም ተመልሷል ወደ ባለቤቱ ወደ ሚስቱ ተመልሷል። የውሸትም ይሁን የእውነትም ይሁን እናንተ እዚህ ሚዲያው ላይ እንደምታወሩት ይሁን በቃ ልጁ ወደ ነበረበት ወደ ቀድሞ ህይወቱ ተመልሷል። ለምንድን የተመለሰው? የነበርኩበት ነገር ትክክል አልነበረም። እስከዛሬ ሳያሳልፈው የነበረው ነገር ስህተት ነው። የማልፈልግበት ቦታ ነበር እሱ ላይ የነበረው። ለራሴ ራሱ ምን ሆኜ እንደሆነ አላውቅም። በጣም እየተጸጸትኩ ነው። እኔ አሁን ከልጄና ከልጄ እናት ጋር ነው መሆን የምፈልገው፣ ከባለቤቴ ጋር ነው መሆን የምፈልገው። በቃ ተውኝ እኮ አለ። አንተ ደህና አይደለም እንኳን ሲባል እንደ አብርሃም እያለው እኔ በጣም ደህና ነኝ፣ ደህና ስለሆንኩ ነው እናንተ ፊት ቆሜ የማወራው እኮ ሁላ እያለ ነው አይደል እንዴ? ታዲያ በግድ ደግሞ አሁንም አቤ ላይ የሆነ ነገር ካልሆነ የሆነ ነገር ሆኖ አረ በጣም ሼም ነው፣ ይደብራል። የእውነት በጣም ሼም። ምን ሆነ? ምንም እኮ የሆነ ነገር የለም። አይ ሚኪያስ በነገራችን ላይ ዛሬ ላይ እኮ አይደለም እንደዚህ ልትናድርና የሆነ ውስጥ ስሜታዊ ልትሆን የሚገባ ዛሬ አልነበር። ትላንትና እህትህ ባለትዳር ወንድን እንዳፈቀረችና እንደወደደች የነገረች ቀን ነበረ። የዛን ጊዜ አይ ትክክል አይደለሽም፣ ልጁ ባልዳር ነው፣ እረፍ እህቴ፣ ይሄ ነገር ነገ ለዋጋ ያስከፍልሻል ብለህ የዛን ጊዜ ነበር ማቆም የነበረብህ። እንደውም እህቶቿ እንኳን ሩታ እህቶቹ እንኳን ሲያናግሯት ተይቅርብሽ፣ እነዚህ ልጆች ባልዳር ብቻ ከመሆናቸው ባሻገር ልጅ አላቸው፣ ተለያይቶ አይለያዩም፣ በልጃቸው ጉዳይ እንኳን ይገናኛሉ። ነገ ላይ አንቺ እንዳታለቅሽ፣ ነገ ላይ አንቺ እንዳትጸጸች፣ ያለሽበት ቦታ ትክክለኛ ቦታ አይደለም ብለው ራሱ ሲመክሯት አንተ ከእነሱ ጋር ራሱ ከአክስቷ ጋር ራሱ ሰጥ አገባ ስትነጋገር ነበረ። አብርሃም መርጧት ምርጫ አድርጓት ነው እኮ አፍቅሯት ነው ስትል ነበር። እሺ ዛሬ ላይ ምን ልትል ነው? ዛሬ ላይ ምን ልትል ነው? አንተ ፊት ነው ቆሞ እንኳን እንደማይፈልጋት ሲነግራት የነበረው እንዴ። ይህ መስተፋቀር ምናምን ሴጣናዊ ስራ ምናምን እኮ እንደዚህ እኮ አይደለም። እንደዛማ ቢሆን ኖሮ እኮ ማለት ነው አብርሃም እንደ ልቡ ባልተነፈሰ፣ እንደ ልቡ ባልተናገረ፣ እንደ ልቡ ዘና ብሎ ፈታ ብሎ እንደዚህ መልስ ባልሰጠ ነበረ። በቃ አንድ የተጠቀመበት ሲስተም አለ። ወደ ሩታ ለመመለስ የሚሆን ከሄርሜላ ለማራቅ የሚሆን በቃ በእንደዚህ መንገድ ነበር ነገሮችን መቋጨት ያለበትና ያለበት ማለት ነው። ብዙዎቻችሁ ዳጊ ምን ሆነች ነው? አብርሃምን አላየሽም? አብርሃም እኮ ትክክለኛ ስሜቱን አይደለም የሚያንጸባረቅ ያለው። ይሄ እኮ የአብርሃም ስሜት አለ። በጣም ፈዟል፣ በጣም ደንዝዟል። ምን ሆነች ነው? አይታይሽም የምትሉ ልጆች አሉ። በጣም ይታኛል። ምን ሆነ? ምንም የሆነው ነገር የለም። በቃ እነሱ ያሉት ስራ ነው፣ ግን ይህን ስራ ማቆም አለባቸው ብላችሁ ብትጮ ይሻላል። ብትጮ ስላችሁ በቃ ድምጻችሁ ብታሰሙ፣ ይሄ ነገር መቆም አለበት። ይሄ ነገር የት ነው መዳረሻው? ትውልድን የሚያስተምር ነገር አይደለም። ትውልድን የሚበርዝ ነገር ነው። ይቅርባችሁ፣ በቃ ተው ብላችሁ ማለት እንጂ አብርሃም እናንተ እንደምታስቡት እንዴት ተደርጎበት ነው ምንም የሆነው ነገር የለም። ምን ሆነ እና ታዲያ የሆነ ነገር ሆኖ ነው ቤተሰብ ዝም ያለው? የሆነ ነገር ሆኖ ነው ቡዜና ዴቭ ዝም ያሉት? ኧረ እባካችሁ፣ ሊያውም ቤተሰብ ዝም አለ። በዚህ ያህል ደረጃ እሱ ነገር ሆኖ ምናምን ነገር የማይመስል ነገር ነው አንዳንዶች ሀሳብ የምትሰጡትና ዛሬ ግን በጣም ያሳቀኝ ያስገረመኝ የአቤል ማልቀስ፣ የሁለቱ ደግሞ መተወን ልክ አላደለ ነገሮች እውነት እንዲመስሉ አንተ ዝም ብልሃል፣ ፈዘሃል። በአብርሃምና በሄርሜላ ጉዳይ አንተ ዝም የምትል ሰው አልነበርክም። ምንድን ነው እየሆንክ ያለው? አይ እኔ እኮ በቻልኩት መጠን እየሞከርኩ ነው። አብርሃም የሆነ ፊት እየነሳኝ ነው ያለው። አብርሃም ፊት እኮ ቢነሳ በቃ አንዳንድ ጊዜ ሰው ያጠፋውን ጥፋት ያደረገው ነገር ሲጸጽተው እኮ ከአካባቢው ማረቅ ያለበትን ሰው ያርቃል። በቃ ከዛ አንጻር አንተን ማርቆ ሊሆን ይችላል። ለምን አንተ ቢያንስ እንደ ጓደኛ ዋጋ መክፈል ሲገባ ዋጋ ሳይሆን ያልከፈልከው ቢያንስ እንዴት ነው አንዳንዴ አብረው እንኳን እንዲሆኑ ባትፈቅድላቸው ቢያንስ ሄርሜላን ወደ አብርሃም ህይወት አምጥተህ ነገሮችን አብርሃም እንዲያርግ መፍቀር አልነበረብህም። ቢያንስ አንተ ጓደኛ ብትሆን የእውነት ከልብ ከአብርሃም ጋር ወንድሜ ነው አብሮ አደጌ ነኝ እንደምትለው ብታስብ ኖሮ ቢያንስ ለልጁ ዋጋ እንዲከፍል ከልጁ እናት ጋር እንዲሆን ታደርግ ነበር። እስከ መጨረሻ ዋጋ ትከፍል ነበር። ግን አንተ ያንን አይደለም የሚያረከው። ልክ ሄርሜላን የማታውቃ ሴት ሆና አንተ ልክ የሆነ ሰርፕራይዝ እንዳደረገችው ነገር ነው አስመስላ ያመጣት። ግን እናንተ ከዚህ በፊት የምታውቁ ሰዎች ናቸው። ብቻ የምታረጉት ነገር በጣም አስተማሪ አይደለም። በቃ የምታረጉትን ነገር አሁን ላይ ማለት ወደኋላ ዞር ብላችሁ አገናዝቡ። ይሄ ነገር የትም አይደርሳችሁ፣ የሚቅርባችሁ። የእውነት ነው የምላችሁ። ማለት አንዳንዴ እኮ የሆነ እንዴት ነው ሰው ወደ ቀልቡ እኮ ወይ ደግሞ ወደ ራሱ ሲመለስ እኮ ያደረገውን ነገር ቢያንስ የቀን ውሎን እኮ የሆነ
እንትን ይላል አይደል? ያስታውሳል። ዛሬ ምን ሰርቼ ነበር፣ ዛሬ ምን አድርጌ ነበር ብሎ በቀኑ ውስጥ እንኳን የሆነ ስህተቱን ያስታውስና ለምን እናረኩ ይላል። እናንተ ቀን በቀን አንድ አይነት ነገር በጣም ነው የሚደብረው። የእውነት በጣም የሚደብረው አቤላ። ማርቲም እንግዲህ ትወናሽ ምንም አይልም፣ ግን ደግሞ በዚህን ያህል ተሳታፊ ባትሆኝ መልካም ነው። ለምን ነግበኔ ነው፣ አንዳንድ ጊዜ ነግበኔ ነው። ይሄ ነገር የሆነ ቀን የታወቀ ቀን ይሄ ነገሮቹ ያበቁ ቀን ምንድን ነው የሚውጥሽ ነው? ትናንትና አንቺ ስለመጣሽ አንቺ ሚዲያውን በደንብ ከዚህ በልጠ ሞቅ ድምቅብቅ ማድረግ ትፈልጊያለሽ። ለማንኛውም የኔ ተወዳጆች እስኪ እናንተ ሀሳባችሁን አስቀምጡልኝ። እኔ አቤላ እንግዲህ ዛሬ የነፈረቀበት ዋናው ፖይንቱ ያው ጸጸት ነው። ከጸጸት ሌላ ምንም ነገር ያለ አይመስለኝም። እናንተ እስኪ ሀሳባችሁን አስቀምጡልኝ።